እግዚአብሔር በልቤ ሞላው እና ከናንተ ጋር እንድካፈል በዚህ ማለዳ እግዚአብሔር ያሳሰበኝ መልእክት ስለ ጩኸት ነው። በዚህ ዘመን የተቀማነው ነገር እንደሆነ ይሰማኛል። ጩኸት አለ፣ ግን ትክክለኛ ጩኸት እንዳልሆነና ወደ ትክክለኛም አቅጣጫ ወይም ወደ ትክክለኛ ስፍራ የሚጮህ ጩኸት እንዳልሆነ እንደዛ ይሰማኛል። ስለዚህ በእግዚአብሔር ቃል ጥቂት ነገር ላሳስባችሁ እፈልጋለሁ። የማርቆስ ወንጌል ምዕራፍ 10 በተለይ ቁጥር 33 ላይ አይታችሁ ከሆነ ይሄ ምዕራፍ ጌታችን ኢየሱስ ክርስቶስ ወደ መስቀል ሞት የሚጓዝበት የመጨረሻው ምዕራፍ ነው። ምዕራፍ 11 ላይ በአህያው ውርንጭላ ተቀምጦ ጌታ ወደ ኢየሩሳሌም ይገባል። ስለዚህ ቁጥር 33 ላይ ምን ይላችኋል? ወደ ኢየሩሳሌም እንሄዳለን፣ ደግሞም በነቢያት የትንቢት ቃል እንደተናገረው ጌታ ኢየሱስ ክርስቶስ ለካህናትና ለአለቆች ታልፎ እንደሚሰጥ፣ የሞት ፍርድ እንደሚፈረድበት፣ ለአሕዛብ አሳልፈው እንደሚሰጡት፣ እንደሚዘብቱበት፣ ደግሞም አዋርደው ተፍተው ገርፈው በመስቀል ላይ እንደሚገሉት ጌታችን ኢየሱስ ክርስቶስ በምድር ላይ የሚኖራቸውን 33 ዓመት ተኩል ጨርሶ ሊሞት አንድ ሳምንት የሚቀረው ምዕራፍ ነው። ስለዚህ ከዚህ ቀን ማግስት ጌታችን ወደ ኢየሩሳሌም በአህያው ውርንጭላ ተቀምጦ ይሄዳል። የማይደገሙ ቀናት ናቸው። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ ላይ ጌታ ታልፎ ይሰጣል። እንደ ትንቢት ቃሉ እሁድ ላይ ይነሳል። ምናልባት በዚህ ሐሳቤ ከሄድን ይሄ ታሪክ የተፈጸመው ምናልባት እሁድ ወደ ከሰዓት ሊሆን ይችላል፣ አላውቅም። ዊኬንድ ላይ ሊሆን ይችላል። እና በዚህ ምዕራፍ ላይ ምንድነው የሚሆነው? ጌታ ወደ ኢየሩሳሌም ለመሄድ ሲነሳ በኢያሪኮ በኩል ምርጫ አደረገ። ምናልባት ሌላ መንገድ ጠፍቶ ላይሆን ይችላል። ጌታ ወደ ኢየሩሳሌም ለመሄድ ወደ ኢያሪኮ መጡ ይላል። ቁጥር 46 ላይ ቅድም ያነበብ ነው። ይቺ ኢያሪኮ የምትታወቅ ኢያሪኮ ናት። ታሪካዊ ጥንታዊ የሆነች ኢያሪኮ ናት። በኢያሱ ዘመን በተለይ ስለዚህች ኢያሪኮ በደንብ እናውቃለን። ይቺ ኢያሪኮ በመጽሐፈ ኢያሱ ምዕራፍ 6 ላይ እግዚአብሔር ያፈረሳት ኢያሪኮ ናት። እግዚአብሔር ያፈረሳት ኢያሪኮ ብቻ ሳትሆን ይቺ ኢያሪኮ እግዚአብሔር ያፈረሰው ነገር መልሶ ስለማይሰራ ኢያሱ ምዕራፍ 6 ላይ ወደ መጨረሻው ምዕራፍ ላይ አይታችሁ ከሆነ ይቺን ከተማ ለመመስረት የሚነሳ የበኩር ልጁ ይሙት፣ ደግሞም በሯን ለመቅጠም እንደገና የሚነሳ ሁለተኛው ልጁ ይደገም። እግዚአብሔር ያፈረሰውን ማንም መልሶ ስለማይሰራው፣ እግዚአብሔር የሰራውን ማንም ስለማያፈርሰው ይቺ ጥንታዊቷ ኢያሪኮ ከዚያ ዘመን ጀምሮ የፈረሰች ነገስታት መልሰው ሊሰሯት ያልቻሏት ጥንታዊ የሆነች ኢያሪኮ ናት። ከኔ ጋር ናችሁ? እግዚአብሔር ያፈረሰውን ማንም አይሰራውም። እግዚአብሔር የሰራውን ማንም አያፈርሰውም። እነ ሄሮዶስ ሊሰሯት አልቻሉም። ነገስታት ሊሰሯት አልቻሉም። ስለዚህ ምን አደረጉ? ከጥንታዊቷ ኢያሪኮ አጠገብ ሌላ ተመሳሳይ ኢያሪኮ ተሰርታለች። በጌታ ዘመን 2 ኢያሪኮ ነው ያለው። ይችኛዋ ኢያሪኮ የከተማዋ መግቢያ ላይ ያለች ኢያሪኮ ናት። እልፍ ስትሉ ቄሳር ለክብሩ ያሰራት ሌላ ተመሳሳይ ዘመናዊቷ ኢያሪኮ አለች። ጌታ መንገዱን ያደረገው በዚች በጥንታዊቷ እግዚአብሔር ባፈረሳት የፍርስራሽ ክምር ሆና በቀረችው በኢያሪኮ መንደር ነው። ጥሩ መጽሐፍ ሲነግረን ታሪኩ በሁሉም ወንጌላት ላይ ቢጻፍም በስም ጠርቶ በጣም አጭር ቃል ነው ምሰብካችሁ፣ አላደክማችሁም። ግልጽና አጭር መልእክት ነው ምነግራችሁ። ደግሞ ጥሩ ሰዓት ነው። እኛ ቸርች ገና በዚህ ሰዓት ወርሺፕ አልተጀመረም። በጣም ቆንጆ ሰዓት ነው። በአደባባዩ ላይ ማለፊያ የሆነ አደባባይ ነው የኢያሪኮ አደባባይ። ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ጥቂት ከማይባሉ ሰዎች ጋር በታሪኩ ለመጀመሪያ ጊዜ ነው በኢያሪኮ አደባባይ የሚያልፈው። በ3 ዓመት ተኩል አገልግሎቱ ጌታ በኢያሪኮ አልፎ አያውቅም። የመጀመሪያውም የመጨረሻውም ማለፍ ነው። የሚያልፈው ላይመለስ ነው። እየሄደ ነው ጌታ በምድር የተሰጠውን የመጨረሻውን ተልኮ ፈጽሞ እግዚአብሔርን ሊያከብር የማይደገም አንድ ሳምንት እያለፈ በኢያሪኮ አደባባይ ይሄዳል።
የጤሜዎስ ልጅ በርጠለሜዎስ፣ ማርቆስ ብቻ በስሙ የሚጠራው፣ ሌሎች ወንጌላት አንድ እውር ሰው ብቻ ብለው የጠቀሱት ለስንት ዘመን እንደሆነ አናውቅም፣ ግን ጥቂት ለማይባሉ ዓመታት በኢያሪኮ ፍርስራሽ በሆነችው ከተማ አደባባይ ላይ ተቀምጦ ከእውርነቱ የተነሳ በልመና ሕይወቱን ይለምን ያስተዳድር የነበረ በርጠለሜዎስ የተባለ አንድ ሰው ነበረ። ጌታ ኢየሱስ ክርስቶስ በዘላለም ውስጥ አንድ ጊዜ ነው በኢያሪኮ ያለፈው። አንዳንድ የሕይወት ዕድሎች የማይደገሙ ናቸው። የነቃ መንፈስ የሚፈልገው ለዚህ ነው። መንፈሳዊ ዓለም አንዳንድ ጥሪ፣ አንዳንድ ቅባት፣ አንዳንድ የእግዚአብሔር ጉብኝት፣ አንዳንድ መለኮታዊ ጣልቃ ገብነት ምናልባት በሕይወት ዘመን ኢየሱስ በኢያሪኮ እንዳለፈው አንዴ ሊሆን ይችላል። ይህ ሰው ነገስታት ደጋግመው በሚያልፉበት አደባባይ ላይ ስለሆነ የተቀመጠው ጠየቀ። ቄሳር በዚህ አልፎ ያውቃል፣ እነ ኔሮ በዚህ አልፈው ያውቃሉ። እንደዚህ አይነት ግርግርና የተለየ ነገር ሰምቼ አላውቅም። አይኔ ባያይም በዚህ እያለፈ ያለ ክብር እንዳለ መንፈሴ ልቤ ተሰምቶታል። ተራ ሰው አይደለም በዚህ የሚያልፈው አለና ከጎኑ የሚሄደውን አንዱን ሰው ያዘውና እባክህ ንገረኝ፣ አንተ አይናማ ነህ፣ እኔ አይን የለኝም። አንተ ማየት ትችላለህ፣ እኔ ማየት አልችልም። አቤት እግዚአብሔር ለኛ ያበራውን አንዳንድ ብርሃን ከዚህ አጥር ውጭ ላሉ ለአንዳንድ ሰዎች ቢያበራላቸው አይገርማችሁ? እኛ የደከምንባቸው የተኛንባቸው እንደ ተራ ነገር የቆጠርንባቸውን አንዳንድ እግዚአብሔር የቀባንን ጸጋ የሰጠንን በዚህ በቅዱሳን ማህበር በአገልግሎት ዓለም እግዚአብሔር ለዘመናት የሰጠንን እድል መቼም መመረጥ፣ መሰጠት፣ መታደል ሰማይ ሲከፈት የሚሆን ሆነ እንጂ ከዚያ አጥር ውጭ ላሉ በተለይ እዚህ አካባቢ ላሉ ለሚተጉ በቀን 5 ደፋ ቀና ለሚሉ ሕግን ስርዓትን ለመፈጸም አገር አቋርጠው በእግር ለሚሄዱ በቃ እግዚአብሔርን ለማስደሰት አቤት ለነሱ ቢያበራው እላለሁ። አንዳንዴ ግን ምርጫና የእግዚአብሔር ቸርነት ሆነና ለማይገባን ለማንመጥነው ለኛ እግዚአብሔር ይህንን ብርሃን አበራ እንጂ እንደው አንዳንድ አይናቸው እንደው ለማያይ ለሚመስል ለነሱ እግዚአብሔር ቢያበራው። አንዳንዱ አይኑ በርቶ በሰፈሩ የሚያልፈው ማን እንደሆነ አያውቅም። ማን ነው አለው? ሰምተናል፣ የናዝሬቱ ኢየሱስ ነው አለው። ምን ማለት መሰላችሁ? እኛ እንደምንለው ናዝራዊው ኢየሱስ ማለቱ አይደለም። የተለየው የተቀደሰው ኢየሱስ ማለቱ አይደለም። ይሄ የቢሾፍቱ ሰው እንደማለት እኮ ነው። ይሄ የድሬዳዋው ሰው፣ ይሄ የአዲስ አበባው ሰው እንደማለት ነው። ከዚያ የተሻለ መረዳት የለንም። አይን አላቸው። በታሪክ በዘመን አንዴ የሚያልፈውን የእግዚአብሔር ልጅ የሆነውን ኢየሱስን ግን የማየት አቅም የላቸውም። አይኑ የታወረው ምኩራብ ተቀምጦ የማያውቀው አንድም ቀን ስብከት ሰምቶ የማያውቀው አንድም ቀን የጌታን አገልግሎት ተከፍሎ የማያውቀው የጤሜዎስ ልጅ በርጠለሜዎስ ምንም አይኑ የታወረ ቢሆንም የእግዚአብሔር መንፈስ ግን ታሪኩን ሊቀይር ስለፈለገ አይናማው ያላየውን መገለጥ አይን በሌለው ሰው ውስጥ መንፈስ አስቀመጠ። ከዛ እንደዚህ አለ፣ ኖ አለ፣ በዚህ የሚያልፈው አንድ ተራ የናዝሬት ሰው አይደለም። እስኪ አሜን በሉኛ። አቤት እኛ ቸርች ቢሆን በዚህ የሚያልፈው አንድ ተራ የናዝሬት ሰው አይደለም። ችለህ እሁድ ስለመጣ እግርን አጣምረህ ስለተቀመጥክ ኑሮ ስለቀናልህ ያዳነህ አንድ የናዝሬት ሰው አይደለም። እስኪ አሜን በሉኛ። ሲያዩት የባሪያ መልክ ያለው የተናቀ የሕማም ሰው የተጠላ አይደለም። የእግዚአብሔር ልጅ እናትና አባት እንኳን ያሉት የማይመስል ፊቱ የባሪያን መልክ የሚመስል አጭር ቁመት ጠባብ ደረት ያለው የገረጣ ፊት ያለው ጥውልግ ያለ
ከግር መንገድ ብዛት የተነሳ የደከመ ከፊቱ ያለውን የመስቀል መከራ ያሰበ ነፍሱ የምትጨነቅ በጣር ውስጥ ያለ ነፍሱ በጭንቀት ውስጥ ያለች ወደማይቀር የመስቀል የውርደት ሞት እየሄደ ያለ አንድ ስታዩት ነገስታት የሚንቁት ሰዎች የክብርን ስፍራ የማይሰጡት የተናቀ የሚመስል የ33 ዓመት ወጣት አይቶ ጤሜዎስ ልጅ በርጠለሜዎስ እንደዚህ ያለ በዚህ የሚያልፈው አንድ ተራ ሰው አይደለም አለና አሁን ከናንተ ጋር የምጨቃጨቅበት ጊዜ የለኝም አለ። ባጠገቤ ያለፈው አለ አይኖቼ ባያዩቱም ልቤ ገብቶታል፣ ልቤ በርቶለታል አለና መጮ ጀመረ። ምን አለ? የዳዊት ልጅ ኢየሱስ ያድናል። ይሆናላችሁ የተወደዳችሁ መቼም አዲስ ኪዳንን ግልጥ ስታረጉ የመጀመሪያው ገጽ የመጀመሪያው ቁጥር ላይ የምታገኙት ቃል ምንድነው? ያ የዳዊት ልጅ የአብርሃም ልጅ። አዲስ ኪዳን ስትገልጡ የመጀመሪያው ቃል ኪዳን ያስቀየረ መገለጥ ነው። ከሽሮና ከበርበሬ አይጀምርም የእግዚአብሔር ቃል። ከኑሮና ከመጣስ አይጀምርም የእግዚአብሔር ቃል። የበለጠው መገለጥ የበራለት ሰው ነገስታት ሊያስቆሙት አይችሉም። የኑሮ ጥያቄ የጤና ችግር ሊያስቆመው አይችልም። ትልቁ መገለጥ የበራለት ሰው ትንንሹን የምድር አበሳ እየረገጠ ነው የሚሄደው። የእግዚአብሔር ቃል ሲጀምር የዳዊት ልጅ የአብርሃም ልጅ ብሎ ነው የሚጀምር። ምን ማለት መሰላችሁ? ይህ መገለጥ የዘመናት ሁሉ እንቁ የሆነ መገለጥ ነው። ይሄ መገለጥ ኪዳን ያስቀየረ መገለጥ ነው። ይሄ መገለጥ ኮንሰፕት አይደለም፣ ፐርሰን ነው፣ ሰው ነው። ይሄ መገለጥ የዳዊት ልጅ በዳዊት ዙፋን ላይ የሚቀመጥ የንጋት ኮከብ የአጥቢያ ኮከብ በዘመናት መካከል ነቢያት ሁሉ የተናገሩለት ዘመን ሲደርስ ተራ ሰው መስሎ በተራው ዓለም ላይ የመጣ በዘላለም ውስጥ የመጨረሻውን ውርደት የተዋረደ ተዋርዶ ደግሞ የመጨረሻውን ክብር የከበረ ያ የእግዚአብሔር ልጅ ኢየሱስ እርሱ በዳዊት ዙፋን ላይ የሚቀመጥ ዙፋኑ ለዘላለም የሆነ ግን ስታዩት የተናቀ የተጠላ የሕማም ሰው እንትፍ የምትሉበት አዋርደው በመስቀል ላይ ሊሰቅሉት ካህናት የሚማማሉበት የበርጠለሜዎስ መገለጥ አስደናቂ ነው። በዚህ የሚያልፈው አንድ ተራ የናዝሬት ሰው አይደለም፣ የዳዊት ልጅ ነው። እስኪ ቀኛችሁን ከፍ አድርጉና ያዳነኝ የዳዊት ልጅ ነው በሉ። ያዳነኝ የዳዊት ልጅ ነው። ስለዚህ ያለ እኔ ችግሬ ጉዳይ ከናንተ ጋር አይደለም አለ። እጮዋለሁ፣ በእኛ ዘመን ቋንቋ እቀውጠዋለሁ። በዘላለም ውስጥ ልታልፈኝ የማትገባ ወርቃማ እድል ናት ያለፈኝ ሄደው። ከኔ ጋር ናችሁ? አንዳንዱ ሰው መለኮት በቤቱ እያለፈ መለኮት ባጠገቡ እያለፈ ወይ አለፈ፣ ስሜን ሳይጠራው አለፈ፣ ሳይዳስሰኝ አለፈ፣ ሳይናገረኝ አለፈ ይላል። ጌታ ደግሞ ባጠገቡ እያለፈ ባላየን ያለፈው። ከደቂቃዎች በኋላ ምን አይነት አነጋጋሪ ተአምር እንደሚሆን መለኮት እያወቀ ምንም እንደኔ አይነት ትንንሽ አይኖች ቢኖሩትም መለኮት ነው፣ ዘላለምን ነው የሚያዩ። ገብቷችኋል? ኢየሱስ ፊታችሁ ሲቆም አንድ የ33 ዓመት ተኩል ሰው አይደለም የሚቆመው፣ መለኮት ነው። ያውቃል፣ አጥንትን ያውቃል፣ በሰው ልብ ውስጥ ያለውን ያውቃል። ባጠገቡ ሲያልፍ ከ2 ደቂቃ በኋላ የሚሆነውን ያውቃል። እያወቀ አለፈው። ለምን? እንዲጮህ። እናንተ መልእክት ራሱ የሚገባን ሲጮህብን ይመስለኛል። ለምን አለፈው? ስለ ጠላው አይደለም። ጩኸት ፈለገ ጌታ። ይሄ ፍቅር የሆነ ጌታ፣ ይሄ ደግ የሆነ ጌታ በፊልጶስ ቂሳሪያ ጌታ ታምራት ሲያደርግ ይችን ለማድረግ ነው ጌታ ፊልጶስ ቂሳሪያ ሄደው። አንዲት አህዛብ የሆነች ሴት መጣችና አንተ ደግ ቸር፣ የመበለቶች ወዳጅ፣ የድሃ አደጎች አባት፣ ላልጠየቁ የምትመልስ ሩህሩህ ነህ ደግ አባበለችው ጌታን። እንዳት ዝናህን ሰምቼ አገሬ መጣ፣ ፊልጶስ ቂሳሪያ ድረስ መጣ፣ በልጄ ይዣለሁ ፈውስልኝ አለችው። ይሄ ደግ ሩህሩህ ትሁት አዛኝ አፍቃሪ የሆነ ጌታ ቀይራል። ምን አላት?
እኔ ጋር ያለው ምግብ የልጆች ነው። እኔ ጋር ናችሁ ነው ልጨርስ ወዳጆች። እኔ ጋር ያለው ምግብ የምንድን ነው? የልጆች ነው። የልጆችን ምግብ ወስዶ ቃሉ ይከብዳል። ይሄ ደግ ትሁት ሩሩህ አዛኝ አቃፊ አንድ ሰው ፍለጋ ሰማርያ ድረስ የሚወድ ጌታ ምን አላት? ይሄ እኮ ማለት በግሪኩ ቡችሎች ናችሁ እያላት ይሆን አላውቅም። እና የልጆችን ምግብ ወስዶ ለቡችሎች መስጠት አይሆንም አላት። ሴትዮዋ የዋዛ አይደለችም። መንፈሳዊ ዓለም የዋዛ ያልሆኑ ሰዎችን ይፈልጋል። ወይ አንተም ከኛ ሰፈር ካህናት አትሻልም ብላ አልሄደችም። የባስክነህ ብላ አልሄደችም። እንደ ጎረቤቴ ነህ ብላ አልሄደችም። ድሮም ነግረውኝ ነበር ብላ አልሄደችም። አህዛብ አይወድም ብላ አልሄደችም። የዋዛ አይደለችም። እዚህ መጽሐፍ ላይ የተጻፉ አንዳንድ አህዛቦች የዋዛ አይደሉም። ጌታ ቆሞ የተደነቀባቸው ናቸው። እንዲህ አይነት እምነት በቤቴ እንኳን በኢየሩሳሌም አላየሁም ያለላቸው ሰዎች አሉ። ተናጣቂዎች፣ ፈውስን የሚናጠቁ፣ መለኮትን ቤታቸው የሚያስቀሩ፣ ፍዝዝ ያላሉ፣ ቀን የማይጨልምባቸው፣ ሌት የማይረዝምባቸው፣ ችግር ጋር ያልተጋቡ፣ መለኮትን በቤታቸው የሚያቆዩ ምን አይነት ሰዎች ናቸው? እንዴ ታዲያ ፍርፋሪ እኮ ለኔ ብርቅ ነው። ኦ ሃሌሉያ! ጠብ 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 የሚለው ያንተ በረከት ያኖረኛል። ዓለም ብታጎርሰኝ አልጠግብም፣ አረካም። ያንተ ፍርፋሪ ችግሬን ይቀይረዋል። ቃል አይወድም መሰለኝ ጉባኤ። አትደነቁም በእግዚአብሔር ቃል? ያንተ ነጠብጣብ፣ ያንተ ጥቂት ስጦታ ፍርፋሪው ታሪኬን ይቀይረዋል። ቆመ ጌታ። ያዳነሽ እምነትሽ ነው አላት። ልጨርስ። የጤሜዎስ ልጅ በርጠለሜዎስ የዳዊት ልጅ ሆይ ማረኝ አለ። ዝም በል አሉት። አይወድህም፣ አይሰማህም። ባጠገብህ ነው ያለፈው። ሊያድንህ ቢፈልግ ኖሮ ይዳብስህ ነበር። የጤሜዎስ ልጅ በርጠለሜዎስ ብዙ ዘመን ተንገላታህ አይደለ? ዛሬ ግን መጣሁልህ ይልህ ነበረ። በስም ይጠራህ ነበር። አንተ እዛ ጥግ ላይ የተቀመጥከው አየሁ መከራህን ይልህ ነበረ። ስለማይወድህ ነው። በአንተ ፕሮግራም ስለሌለው አላየውም። አንተ ስለማታየው ነው። እኛ እንንገርህ፣ በዚህ ነው ያለፈው አሉት። አንተ እውር ስለሆንክ አይነ ስለማያይ ላታውቅ ትችላለህ። እኔ ልንገርህ፣ እንዲህ ነክቶህ ነው ያለፈው። አይፈልግህም አሉት። እውነት ነው፣ እውነት ነው። ቢፈልገኝ ኖሮ ያድነኝ ነበር። ቢፈልገኝ ኖሮ ዳበስ አርጎኝ ያልፍ ነበር። ቢፈልገኝ ኖሮ ቃል አውጥቶ ያልፍ ነበር። ቢፈልገኝ ኖሮ በስሜ ጠራይ ነበር። ልክ ናችሁ ብሎ ዝም አለ እንዴ? አላለም። እግዚአብሔር ቃል ሲነግረን አብዝቶ ምን አለ? ምን ብሎ? አብዝቶ። እስኪ አብዝቶ በሉ። አብዝቶ። ስንት ሺህ ክራውድ እንደተሰበሰበ አላውቅም። በዚህ ጉባኤ መካከል ሁላችን ብናወራ የአንድ ሰው ጩኸት ራሱ ላይሰማ ይችላል። ሁላችን ብናወራ ኢየሱስን ለማጋፋት ለመጎተት ነው የሚታገሉት። በምን አይነት ጉሮሮ እንደ ጮኸ አላውቅም። አብዝቶ ጮኸ ይልና እግዚአብሔር ቃል ሲነግረን ኢየሱስም ቆመ ይላል። ዋና መልእክቴ ይሄ ነው። ኢየሱስ ምን አለ? እስኪ ቆመ በሉ ወዳጆች። በዘላለም መካከል መለኮትን በችግራቸው ላይ፣ መለኮትን በጥያቄያቸው ላይ፣ በቤታቸው ላይ፣ በህይወታቸው ላይ የሚያቆሙ ጥቂቶች ናቸው። ዝም ብሎ ለማንም አይቆምም። ላይመለስ ነው ጌታ እየሄደ ያለው። ቀጥታ ወደ ቢታንያ ነው ጌታ የሚገባው። በጣም ይሄ ቃል ነፍሴን ይዛታል። ኢየሱስ ቆመ። ምናልባት የኢያሪኮ ገዢዎች፣ ከንቲባዎች፣ ነገስታት ይለምኑት ይሆናል። እኛ ቤት ምሳ በልተህ እለፍ፣ እባክህ በቃ እንጋብዝህ። ካህናት ፈሪሳውያን ይጋብዙታል ኢየሱስን በተለያየ ዓላማ። እኛ ቤት እባክህ ግባ፣ እባክህ ና እኔ ጋር ሂድ፣ ምሳ ልጋብዝህ፣ እባክህ ለእኔ ጸልይልኝ፣ እንደዚህና እንደዛ ብዙ ጥያቄ ለኢየሱስ ይቀርባል። ለአንዳቸውም አልቆመም። የጤሜዎስ ልጅ በርጠለሜዎስ ኢየሱስን ምን እንደሚያስቆመው ገብቶታል። ጮኸ፣ ኢየሱስም ቆመ። ጥሩት አላቸው። ጨርሻለሁ። እሺ ጥሩት አላቸው። ከዛ መጡና በጣም ይገርመኛል። እግዚአብሔር ቃል ምን አሉት ነው የሚለው።
እስኪ አይዞህ በሉ። አይዞህ ቅድምም ብለውታል። ዝም በል አትጩ። አየ መለኮት ካልቆመልህ፣ እግዚአብሔር ቀኝህን ካልያዘ፣ ቤትህ፣ ኑሮ፣ ህይወትህ ሰማይ ካልቆመልህ በማንም ፊት ሞገስ ልታገኝ አትችልም። አቤት ሰማይ የቆመለት ሰው፣ ኢየሱስ ቀኙን የዘረጋለት ሰው መጡና ምን አሉት? አይዞ ተራው ያንተ ነው፣ ተራው ያንቺ ነው። አይገርምም? እኛ እኮ አባብለነዋል፣ ለኛ አልቆመም። የጤሜዎስ ልጅ በርጠለሜዎስ አይዞ። ሃሌሉያ። ገንዘብ አይደለም ያስቆመው፣ ዝና አይደለም ያስቆመው፣ ታሪክ አይደለም ያስቆመው። ጩኸት መለኮትን አስቁሞታል። የሚጮሁትን ላይሰማ አይችልም። ጮክ ሰማ። አይዞ። አንዳንዶቻችሁ ዘመን የተሻገረ ጩኸት ያለባችሁ፣ ለሁላችሁ እንደማልሰብክ መንፈሴ መሰክርልኛል። አንዳንዶቻችሁ ጋር ቃሉ እየነጠረ እንደሚመለስ ይሰማኛል። ለጥቂቶች ግን እግዚአብሔር እየተናገረ እንደሆነ ልቤ ላይ ይሰማኛል። ለዘመናት በማያቋርጥ ምጥና ጩኸት ውስጥ ላላችሁ ሰዎች ዛሬ መልእክቴ አንድ ነው። አይዞ፣ ኢየሱስ ይቆማል። አናሉ ለምዷል። መምጣት መሄድ፣ መምጣት መሄድ፣ መምጣት መሄድ፣ መብላት መተኛት መነሳት፣ የጧት የማታ ጸሎት የለ፣ ጾም የለ፣ መቃተት የለ። ልጆቹ እየሄዱ እየጠፉ ዘመን እየተቃወሰ ኑሮ አይጮህ፣ አይጸልይ፣ አይቃትት። ይበላል ይበላል፣ ይተኛል፣ ይበላል ይተኛል። ዝም ብሎ ያጋሳል፣ ይቃዣል። እግዚአብሔር ይሄንን አዙሪት ከላያችን ላይ ይስበረው። ሌሊቶቻችን በጽድቅ ጩኸት፣ ቀኖቻችን በጽድቅ ጩኸት የተሞላ ይሁና። የሆነብን ነገር ሁሉ ለምን ሆነ ካላችሁ ስለማንጮህ አንጮህም። ያዕቆብ ሴት ልጁ ተደፍራ አይጮህም። አትደነቁም? እኔ ሴት ልጅ አለኝ። አይደለም እንደዚያ ፊቴ በጥፊ ብትመታ እችላለሁ። አዳም ከነ ሙሉ ክብሩ እኮ ነው የሚመጣው። ታትደባደባላችሁ። ያዕቆብስ ኖ አለ። አንዳንዱ አይችልም። እንቁ ላይ ተኝቶ እንቁን ገሎ አይችልም መጮህ። በቤትህ ምን አለ ካላችሁኝ ጩኸት አለኝ። ወደ ማን እንደምጮህ አውቃለሁ። አናኑ ወደ መሪ ነው የሚጮህ። አናኑ ወደ ነገስታት ነው የሚጮህ። እንደሱ የህይወት እስትንፋስ አፍንጫው ውስጥ ወዳለ ሰው ይጮሃል። ሰው ምን ያደርገኛል አላለም ጳውሎስ? ምን ያደርግልኛል? ምንስ ያደርገኛል? ወደ ሰው አልጮህም። ወደ ማን እንደምጮህ አውቃለሁ። እስኪ አሜን በሉኛ። ታሪክን የሚቀይር ፓራዳይም ሽፍት የሚያደርግ ትንሹን ትልቅ የሚያደርግ ወደ አምላኬ ነው የምጮኸው። ስጮህ አውቀዋለሁ። እሱ ተራ ሰው አይደለም። በመደዳ የሚቀመጥ ታቦት አይደለም። 45ኛ አይደለም። እሱ የዳዊት ልጅ ነው። ስለዚህ ስጠራው አንቆለጳጵሼ ነው የምጠራው። ፍዝዝ ብዬ አይደለም የምጠራው። ደሞ እሑድ መጣ ብዬ አይደለም ቸርች የምመጣው። ደግሞ እስኪ ልጸልይ ብዬ አይደለም የምጸልየው። እሱ የዳዊት ልጅ ነው። በስስት እጠራዋለሁ። እንደሚሰማኝ አምኜ እጠራዋለሁ። የዳዊት ልጅ ነው አንተ። ፈዛዛ አትሁኑ ነው መልእክቴ። ንቅት በእድል ላይ መጮህ ነው። ሰማይ የሚቆመው ለሚጮሁ ነው። ጥንትም ይቺ ኢያሪኮ ጩኸት የለመደች ኢያሪኮ ናት። ጥንትም አንዳንዱ የህይወት ኢያሪኮ በለሆሳስ አይታለፍም። ጥንትም ኢያሪኮ ጩኸት የለመደ ነው። እግዚአብሔር በህይወታችን የሚሰራውን ትልልቅ ድልና ክብር እንድናጣጥመው ሲፈልግ አምጥቶ ኢያሪኮ ፊት ያቆመናል። ምን አለ ህዝበ እስራኤልን እግዚአብሔር ዞር አድርጎ ቢመራቸው። መንገድ ጠፍቶ ነው። መጽሐፌን ሳነብኔ እንደዛ ላለው ምን አለ የምታታግላቸው? እንዲህ አድርገህ ብትመራቸው በአገር አማን በሰላም። ምን አታገለን? አንዳንድ ኢያሪኮ ጋር አምጥተህ የምታቆመን ለምንድን ነው? ለምንድን ነው የምታታግለኝ? ለምንድን ነው እንዲህ አድርገህ የማትመራን? እግዚአብሔር መጣና ኢያሱን ምዕራፍ 5 መጨረሻ ላይ የታችሁ ከሆነ የእግዚአብሔር ሰራዊት አለቃ ሰይፍ ይዞ መጣ። በኢያሱ ፊት ቆመ። ምን አለው? አንተ ከኔ ወገን ነህ ከጠላቴ ወገን አለው። እኔ የእግዚአብሔር ሰራዊት አለቃ ነኝ። ሰይፍ ይዣለሁ በእጄ እና የተቀደሰ ስፍራ ነው እና
በጠላቶች አደባባይ ላይ ታልፋለህ። ለምን እንዲህ አድርገህ ለምን አታሳልፈንም? እግዚአብሔር አንዳንዴ አምጥቶ ኢያሪኮ አጥር ስር ያቆመናል። ለምን እንዲህ አድርገህ አታሳልፈንም? እዛ እግዚአብሔር እንደዚህ አላቸው፣ አንድ የሀብታም አጥር የፈረሰ እንዳይመስላችሁ፣ ታሪኩ የሚጣፍጥ እንዲሆን 7 ቀን ዙሩት አለ እግዚአብሔር። እኔ ይደንቀኛል እግዚአብሔር። ምን ማለት መሰላችሁ? ጠዋት ትነሳላችሁ፣ ስንት ሚሊዮን እግረኛ ኢያሪኮን ይዞረዋል። ሲዞሩ ምን እንደሚያወሩ ታውቃላችሁ? አቤት ግንቡ ምን ያክላል፣ ስንጥቅ እንኳን የለውም ይባባላሉ። አቤት አሁን ይሄ ግንብ በምንድን ነው የሚፈርሰው? ስንት ቀን? 7 ቀን። አንድ የንጉስ ከተማን የሚጠብቅ ቅጥር ማለት የንጉስ ሰረገላ ጎን ለጎን 3 ሆኖ የሚሮጥበት ትልቅ ኢምፓየርን የሚጠብቅ የሉዓላዊነት መገለጫ ነው ቅጥር ማለት። ያንዴ ሀብታም ሰው ያጠር አይደለም፣ ጦርነት የሚደረግበት ነው። እግዚአብሔር የማፈርሰው ምን እንደሆነ በደንብ ተመልከቱ፣ እስኪ ገባ ነው ማዞርህ ነው የሚለው። 7ኛው ቀን ላይ ይባስ ብሎ 7ኛው ቀን 7 ነው የምትዞሩት አለ እግዚአብሔር። ማንም ሰው እንዳያወራ፣ ወደ ጎን እንዳታወሩ። ለምን? እምነት ማጣት የሚጋባ ነው። አሁን ነው የሚፈርሰው ካሉ ህዝቡ ሁሉ ምን ሲል ሊውል ነው? አሁን ነው የሚፈርሰው፣ አይፈርስም ሲሉ ሊውሉ ነው። እግዚአብሔር ዝም በሉ፣ ወደ ጎን አታውሩ፣ ዝም ብላችሁ ግንቡን እያያችሁ ተደነቁ። ኋላ ታምራቱ የሚገባ በዛ ነው። 7ኛው ቀን ላይ ታቦት የያዙ ይቅደሙ፣ መለከት ይነፋ፣ በዘላለም ውስጥ ተደርጎ የማያውቅ አንድ ተአምር ይደረጋል አለ እግዚአብሔር። ምንድነው አለ? ትጮሃላችሁ። ያውም 7 ቀን የታፈነ ህዝብ ሲጮህ አስቡ። 7 ቀን የታፈነ ህዝብ ጮህ አለ እግዚአብሔር። ባይዘው ይሄ ጩኸት ሊተራል የሆነ ጩኸት ነው። ምንም ሌላ ዕብራይስጥ ምናምን የለውም። ይሄ ጩኸት እንትን ነው ምናምን ልትሉት አትችሉም። እግዚአብሔር ምን በሉ ነው ያላቸው? አይገርማችሁ? ከዛስ ኢያሪኮ በየአቅጣጫው በ4 ማዕዘን እግዚአብሔር ቃል ምን አለ ይላል? አትደነቁ። ሃሌሉያ። ጩኸት ድንበር አይደለም። ያለ ስፍራው ስትጮህ ደግሞ አምላክ አትጩህብኝ ይላል። ጊዜና ወቅት አለ። የተቀደሰ ነው ጩኸት። እምነትና ጽድቅ ላይ ቆመህ የምትጮኸው ጩኸት ነው ግንብን የሚጥለው፣ ሰማይን የሚያስከፍተው። ካልሆነማ እግዚአብሔር መጣና ሙሴን ምን አለው? አትጩህብኝ። ያለ ስፍራውና ያለ ጊዜውም ከሆነ እግዚአብሔር እንደዚህ ይላል፣ አትጩህብኝ ይላል። ጩኸት የተቀደሰ የቅዱሳን ጦር ነው። እጃችን ላይ ሌላ ምንም ነገር የለንም፣ ጩኸት አለ። እንጮሃለን፣ ከፊታችን ያለው ግንብ ይፈርሳል። እንጮሃለን፣ እግዚአብሔር በጠላቶቻችን አደባባይ ያሻግረናል። የው ልጆቻችሁ እጃችሁ ላይ እያያችሁ አቅጣጫ እየሳቱ ሲሆን ወደ ማንም አትጩ፣ ወደ ላይ እግዚአብሔር መንገድን ያቀናል። እስኪ እጃችሁን ከፍ አድርጉና እጮሃለሁ በሉ። እጮሃል። በዚህ ዘመን ምን ተቀማን? ጩኸት። እግዚአብሔር ከህዝቡ ምን ፈለገ? ጩኸት። ወደኔ ጩህ፣ እኔ እመልስልሃለሁ ያለ እግዚአብሔር ነው። አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ። እንጸልያለን። እግዚአብሔር ይባርካችሁ። ዛሬ ምናልባት ለመጀመሪያ ጊዜ ተጋብዛችሁ ሊሆን ይችላል ወደዚህ ጉባኤ የመጣችሁ አዳዲስ እንግዶቻችን ካላችሁ አስቀድመን እናንተን ወደዚህ የህይወት ጥሪ ልንጠራችሁ እንወዳለን። በዘላለም ውስጥ ኢየሱስን የማወቅ የመሰለ ትልቅ ዕድል የለም። ሁሉ ያልፋል፣ ሁሉ በመቃብር ይደመደማል። የዘላለም ህይወት፣ የታሪካችን ውበት፣ በምድር መኖራችንን ትርጉም የሚሰጥ ኢየሱስ ክርስቶስን ማመንና ማወቅ ነው። ልክ እንደ በርጠለሜዎስ ዛሬም ወደ አንተ እጄን አነሳለሁ ምትሉ ለመጀመሪያ ጊዜ ወደዚህ ጉባኤ የመጣችሁ አዳዲስ ሰዎች ካላችሁ አስቀድመን ይህንን የከበረ ድል ለእናንተ መስጠት እንፈልጋለን። ትኖሩ ይሆን በዚህ ጉባኤ መካከል ወይም እንግዶችን ይዛችሁ የመጣችሁ ቅዱሳን ካላችሁ እርዷቸው ወደዚህ እንዲመጡ። እግዚአብሔር ይባርካችሁ።
ነይ እህታችን ወደዚህ። ሁሉ ሰው እንደዚህ ባለ እድል ነው ወደ እግዚአብሔር መንግስት የተቀላቀለው። ይሄ ቤት የነጻነት የመፈታት ቤት ነው። የሃይማኖት ተቋም አይደለም። ይሄ ስርዓት የሚፈጸምበት ቤት አይደለም። ይሄ የህይወት ቤት ነው እና እንጋብዛችኋለን። ሌሎችም ሰዎች ካላችሁ አዳዲስ ሰዎች ወይም ባካርጋችሁ በንስሐ መመለስ የምትፈልጉ ካላችሁ ነይ እህታችን፣ እግዚአብሔር ይባርክሽ። ሃሌሉያ። ሌሎች ሰዎች ትኖሩ ይሆን? አይለፋችሁ ይሄ የከበረ ድል፣ አይለፋችሁ ይሄ ወርቃማ ድል። የማያልፍ የከበረ እድል ነው ኢየሱስን ማወቅ። የማያልፍ የከበረ እድል ነው ከኢየሱስ ጋር መተዋወቅ። ሌላ ሰው ይኖር ይሆን? ምናልባት ላይ ክብር ለእግዚአብሔር ይሁን። ስለ እህታችን እስኪ ጉባኤው እግዚአብሔርን ያመሰግናል። ኢየሱስ ጌታ ነው። በሰማይ ታላቅ ደስታ ነው የአንድ ሰው መዳን። ክብር ሁሉ ለእግዚአብሔር ይሁን። ንስሐ ያስገባሻል። ማድረግ የሚገባሽን እሱ ያሳውቅሻል። እሱ ጋር ትሄጃለሽ። ቆመን ምናልባት ከኔ ጋር 1 ደቂቃ እንጸልይና እንጨርስ። አላደክማችሁም። አጭር ጸሎት ጸልየን እንጨርሳለን። የጩኸት መንፈስ ሕይወታችንን ይሙላው። ዝም ባልንበት በታከትንበት እያረጀ የደከመ የፈዘዘ ቀን እያለፈበት እንደሆነ ያወቅን ግድ የለም ብለን በደከምንበት ነገር ላይ ዛሬ መጮህ እንድንጀምር አቤቱ እግዚአብሔር ሆይ ለምንሃለው። በታላላቆች በታናናሾች ላይ አቤቱ ይሄ የጩኸት መንፈስ ይለቀቅ። ሎቫታ ሳኬሌቬንታ ጩኸት በላያችን ላይ ይለቀቅ። ቤታችን በጽድቅ ጩኸት ይሞላ። ሕይወታችን በጽድቅ ጩኸት ይሞላ። አቤቱ እግዚአብሔር ለሚጮህ እንደምትቆም በቃል ሰምተናል። አቤቱ በዚህ መንፈስ ነፍሳችንን አነቃቃት።